የብልጽግና ደጋፊዎች የሚያንጸባርቁት ብልጽግና የሚጠላውን ነገር አብረው ስለሚያካሂዱ ነው። ታርጌት የተደረገ ህዝብ አለ። ይህንን ነው በግልጽ የምናገረው። ታርጌት የተደረገው ህዝብ እንደምታዩት ከሆነ የአማራ ህዝብና ታርጌት የተደረገ እምነት ደግሞ ኦርቶዶክስ ይባላል። እንዴት በሉ አስቴር በዳኒ እኔ ጋር ታስታውሻለሽ? የመጣሽውና ኢንተርቪው ያረግሽው ልክ ዮኒ ማኛ ጴንጤ የሆነ ሲባል ነው ሮጠሽ እኔ ፔጅ የመጣሽው። እንዳትረሺው። እኔ አረሳም። ከዚህ በፊት እኔ ፔጅ ላይ መጣሽ ምንም አይነት አስተያየት አልሰጠሽም። ምንም አይነት አስተያየት ልትሰጪ እኔ ፔጅ ላይ ገብተሽ አታውቂም። አስቴር በዳኔ ስልኬን አፈላልገሽ እኔን አፈላልገሽ ህልምም ጭምር አይቻለሁ ምናምን ብለሽ ሰክሰሽ እኔ ፔጅ ገብተሽ ያለውን ነገር በሙሉ ቀበጣጥረሽ ወጣሽ። እኔ አዳምጣለሁ ለምን እንደሚመጣ አንድ ሰው ምናምን በደምብ እምበላ ሰው ሰው ምንድነው አሁን ኢትዮጵያ ውስጥ ያንቺ የእናንተ ትልቁ ችግር ብሔር ተኮር ሃይማኖት ተኮር ነገር ስታደርጉ ገደል ትገባላችሁ። እውነቴን ነው የምለው። ያንቺ ሃይማኖት ግልጽ አድርጌ ልንገርሽ፣ ኢንጀነራል ሙሉ በሙሉ ነው ማወራሽ። ከአድዋ ድል በኋላ የመጣ ሃይማኖት ነው። ባናትሽ ተተካይ ምን በይ አስረግጬ ልንገርሽ። ማንኛውም ጴንጤ መጥቶ መጠየቅ ይችላል። እኔ ከአድዋ ድል በኋላ በማነ ማርቲን ሉተር የመጣ ሃይማኖት ነው። እሱም አልስማማ ብለው 47,000 ተሰነጣጥቆ ቁጭ ብሎልሻል። ኢትዮጵያም አልግባባ ብላችሁ ግራ ተገባብታችሁ ያላችሁ ሰው ነው። ችግር የለውም እሱ። አንድ ጥያቄ ሌላችሁ ጥያቄ ምንድን ነው? ኦርቶዶክስ ባትኖር ኢትዮጵያ ላይ መጠንጠጥ አይቻልም ነበር። ግልጽ ላርግልሽ፣ ከእስልምና ወደ ፕሮቴስታንት ሄደው 1 ወይ 2% አይሞላም። ደግሜ ልንገርሽ፣ ምናልባት ያው ማይምነት ፊልድሽ ስለሆነ ከእስልምና ወደ ፕሮቴስታንትነት የሄደው ሰው በኢትዮጵያ ታሪክ 2% አይሞላም። ተግባባን? አብዛኛው ወደ ፕሮቴስታንት ሄደው ከኦርቶዶክስ በመውጣት ነው። የኦርቶዶክስ ወንድም እህት፣ አጎት ምናምን ምንም አይመስለው። እኔ ራሱ ስጠመቅ አብረውኝ የነበሩት ልጆች ኦርቶዶክሶች ናቸው። በጣም ሃይማኖታቸው የሚወዱ የኦርቶዶክስ ወንድሞቼ ኖ ፕሮብለም፣ ልዩነት በመሀላችን አይፈጥርም የሃይማኖት መቀየር ብለው ነው የመጡት። አንቺ ዝምባሟ ልንገርሽ፣ ዝምባም ነው የምልሽ። አንቺ ማናት? ያቺ እካክ ደሞ አለኝ፣ ስሟ አጠሩልኝ። ጌታ ኢየሱስን መውደድ ነው እንዴ? ዘርፌ የምትባል ዝምባ፣ እኔ ኢየሱስ መውደድ ነው ያስጠላኝ፣ ያስገፋኝ። ይሄ ነው ችግራችሁ። የእስላም ሀገር ቢሆን ኢትዮጵያ ጴንጤ የምትባል አትኖርም። ኢትዮጵያ ላይ አፕራምሽ ግልጽ የሆነ አማርኛ ነው የማወራው። ግልጽ የሆነ እውነተኛ ሀቅ ነው የማወራው። ኦርቶዶክስ ቤት ውስጥ ግን ምን አለ? ፍሪ ዊል የምትል እምነት ናት ኦርቶዶክስ። ፍሪ ዊል አንተን የሚጠይቀ እግዚአብሔር አምላክ እንጂ ሰው አይደለም። ለዚህ ነው ፕሮቴስታንት እንደ ጉድ ኢትዮጵያ ላይ እንደፈለገ ሲሆን ምንም ያልተባለው ኦርቶዶክስ ፍሪ ዊልን ስለምታምን የሚጠይቀው አምላክ እንጂ የሰው ልጅ እንዳልሆነ ስለምታምን። እንዴ እኔን ሊረግሙኝ አይደል እንዴ ተሰብስበው የነበሩት? የትኛው የኦርቶዶክስ አባት ነው ዮኒ ማኛ ጴንጤ የሆነ ተብሎ ሊረገም የተመጣው? ንገሩኝ እስቲ። የትኛው ኦርቶዶክስ አባት ወጥቶ ዮኒ ማኛ ጴንጤ ስለሆነ እርገሙት፣ ዮኒ ማኛ ጴንጤ ስለሆነ ስደቡት፣ ዮኒ ማኛ እንዲህ ስለሆነ እንዲህ ያለ አንድ ሰው አምጣ? የለም። ጎረምሳው ምናምን ጓገጭ ብሎብኛል፣ እኔም ስለተሳደብኩ። የትኛው? ከአንቺ ከእናትሽ ከአባትሽ ጋር አሁን ጸበኛ ነሽ አይደለሽም?
ኦርቶዶክስ ለጊዜው ቅሬታ ሊያሰማ ይችላል። ከዛ ውጭ ግን በህይወትሽ አይደራደርም። ህይወትሽን ላጥፋ፣ ህይወትሽ ይቀንጠስ፣ ህይወትሽ ይጥፋ የሚል ማንነት ኦርቶዶክስ የላትም። ባለጌዎች ናችሁ እናንተ፣ ባለጌ ሆዳሞች ናችሁ። ለምን ለሆድ ሲባል የግድ አማራ መሰደብ አለበት? በብልጽግና ለመብላት ሆዳችሁን ለመሙላት ስትሉ ብልጽግናን ስትከተል የፈረደበት አማራ ይሰደባል፣ ኦርቶዶክስ ይሰደባል። ኦርቶዶክስ ይሰደባል፣ የፈረደበት አማራ ህዝብ ይሰደባል። ይሄ ችግር ነው ብዙ ጊዜ እናንተን የጎዳው። የብልጽግና ተከታዮች ሳታስቡ ጭንቅላታችሁ ብሬን ዋሽ የተደረገው እዛ ውስጥም የሚነገራችሁ እነዚህ ሁለት ሃይማኖትና ብሔር፣ የአማራ ብሔር እና የአማራ ህዝብ ይቅርታ፣ የኦርቶዶክስ እምነትና የአማራ ብሔር ጠል መሆን አለብህ የሚል ፕሮፓጋንዳ ይሰራል። እንግዲህ ማንም ሳይለው ነው እንትና ታዬ ቦጋለ፣ መምህር ታዬ ቦጋለ የሚባል ንፍጣም ልቃሚ ሲነገረው የነበረው ምንድን ነው? ኢትዮጵያ ኢትዮጵያ ስለሚል ነው የአማራ ህዝብ የወደደው። መድኃኔዓለም ምስክሬ። ገጣሚ በቀለ ወያ፣ በላይ በቀለ ወያ የተወደደው ኢትዮጵያ ኢትዮጵያ ስለሚል ነው የተወደደው የነበረው። ደሳው አንቺም አስቴር በዳኔ ስትወደጀ የነበረው ጴንጤነትሽ አይታወቅም ነበር እንዴ? አንቺ ቆዳ ጴንጤነትሽ አይታወቅም ነበር ወይ? ጴንጤነትሽ አይታወቅም እንዴ? ዶክተር አብይ ለስልጣን ሲመጣ እሱ እንዲሁም ደግሞ ለማ መገርሳ ጴንጤነታቸው አይታወቅም ነበር እንዴ? የኢትዮጵያ ህዝብ እንደዛ ሆ ብሎ ሲቀበላቸው እሱም ለማ መገርሳም ጴንጤ እንደነበረው አይታወቁም ነበር? በደንብ ህዝቡ ያውቃል። ጴንጤ ናቸው። ማንም ያውቃል ያመሆናቸው። ግን ፕሮብለም ሁልጊዜ ደካማ የሆነ ዝምባም የሆነ ሰው ዊክነሱን ያሳያቸዋል፣ ጥላቻውን ያሳያቸዋል። ምክንያቱም ኦርቶዶክስ እነሱን ብትጠላ ኑሮ ኖ ጴንጤ ናቸው አትከተሏቸው ይሉ ነበር። ስለ አብይ የዘፈነለት የመጀመሪያዎቹ የአማራ ልጆች ናቸው። የኦሮሞ ልጅ አይደለም፣ ትግራዋይ አይደለም፣ ደቡብ አይደለም፣ ማንም አይደለም። አብይ ከምን ከዘረኝነት የጸዳ ነገር ነው ማረገው ባለበት ሰዓት የአማራ ልጆች ነው የዘፈኑለት፣ በደንብ አድርገው ያከበሩት። አይዞ በርታ፣ ቀጥል፣ ኢትዮጵያን አስቀጥል፣ ነፍሱን ይማረው ጀነራል አሳምነው ጽጌ አብይ ሙሴ ነው ኢትዮጵያን ያሻግራታል ብሎ በአደባባይ የተናገረው ስለ ኢትዮጵያ ስላወራ ነበረ። ጴንጤነቱ ይታወቃል፣ ኦሮሞነቱ ይታወቃል፣ ማንነቱ ምንነቱ በደንብ ይታወቃል። የጥላቻ ጥግ ብሬን ዋሽ የተደረገ ፖለቲካ አለ። ኦርቶዶክስን ሀገር ናት እነግርሻለሁ፣ አንቺ እቀክ፣ አንቺ ዝምባም እነግርሻለሁ፣ አንቺ የማርቲን ሉተር ጠራጊ እነግርሻለሁ። ኦርቶዶክስ ሀገር ናት፣ ተቃጥለሽ ሙቺ። ኢትዮጵያዊነት ሲባል ቅንጣት ያህል የማይቆረቁረው ህዝብ አምጣ ብትኝ የመጀመሪያ አማራ ነው ማመጣልሽ። ኖባዲ ያስ ነን። የመጀመሪያ ማመጣው በኢትዮጵያ ታሪክ ታንቀሽ ሙቺ። ኢትዮጵያ ሲባል ደረቱን የሚሰጠው አማራ የሚባል ብሔር አለ ኢትዮጵያ ውስጥ። ሌላው ቆራጣ ካርታ ይዞ ነው የሚሽከረከረው ወሬኛ። እስካሁን ጦርነት ላይ ሆኖ ቆራጣ ካርታ ይዞ የማይዞረው አማራና አማራ ብቻ ነው። ኦሮሞ ሲያኮርፍ ቆራጣ ካርታ አለው። ትግሬ ሲያኮርፍ ቆራጣ ካርታ አለው። እንዲሁም ሌላው ወላይታ ቢያኮርፍ ቆራጣ ካርታ ስለሆነ፣ ሲዳማ ቢያኮርፍ ቆራጣ ካርታ ስለሆነ እያንዳንዱ ብታመጣው በቆራጣ ካርታ ውስጥ የተደበቀ ዘረኝነት ይዞ ነው የመጣው። አማራ ያ ማንነት የለው። አማራ እኩል ኢትዮጵያዊነትን እንዲቀጥል ይፈልጋል። ቋንቋው ሰው ቢሆን አርዳችሁ ትበሉት ነበር። የአማርኛ ቋንቋ ሰው ቢሆን የአማራ ቋንቋ ቆረጣጥማችሁ ድምጥማጡን አጥፍታችሁ እንዲጠፋ ታደርጉ ነበረ።
ዳስ ዩ ሜንታሊቲያችሁ የደከመ የዘቀጠ ማንነት ስላለው አስቴር በዳኔ ከዚህ ወጣሽ ነሽ። this is a problem። የግድ ብልጽግና ለመሆን የግድ አማራን መስደብ አይጠበቅብሽም። ፖለቲካሽን ማራመድ ትችላለሽ። የግድ ኦሮሞ መስደብ የለበሽም። ትግራዋያን መስደብ የለበሽም።